ዓለም ብዙ አይነት ታሪኮችን አስተናግዳለች። ስለ ጦርነት ጀግኖች፣ ስለ ቢሊዮነሮችና ስለ ታላላቅ መሪዎች ሰምተናል። ነገር ግን ዛሬ የምንነግራችሁ ታሪክ ከነዚህ ሁሉ የተለየ ነው። ይህ ታሪክ ስለ አንድ ምስኪን ገበሬ፣ ስለ ጽኑ ፍቅርና ስለማይበገረው የሰው ልጅ መንፈስ የሚናገር ነው። የታሪካችን ባለቤት ዳሽራት ማንዲጂ ይባላል። ዳሽራት ማንዲጂ የሚኖረው በህንድ ቢሃር ግዛት ውስጥ በምትገኝ ጌህሎር በሚባል መንደር ነበር። በ1950ዎቹና 60ዎቹ ህንድ ውስጥ ዳሽራት የሚገኝበት ማህበረሰብ ከማይነኩ ተብለው ከሚታወቁት እጅግ ዝቅተኛ የህብረተሰብ ክፍሎች ወገን ነበር። የማለት ዳሽራት ደሃ ብቻ አልነበረም። በወቅቱ በነበረው ስርዓት ሰብአዊ መብቱ እንኳን የማይከበርለት ሰው ነበር። ጌህሎር መንደር ደግሞ ከዓለም የተቆረጠች ደሴት ትመስል ነበር። ለዚህ ደግሞ ዋነኛው ምክንያት ጋህሎር ጋንጅ የተባለው ግዙፍና ሸካራ የድንጋይ ተራራ ነው። ይህ ተራራ ለመንደሩ ሰዎች ጠላት ነበር። ወደ ሆስፒታል፣ ወደ ትምህርት ቤት ወይም ወደ ገበያ ለመሄድ ያንን ተራራ ዙሮ 70 ኪሎ ሜትር መጓዝ ግድ ነበር። ለደሃው የጌህሎር ህዝብ 70 ኪሎ ሜትር ማለት የሳምንት መንገድ ነበር። ዳሽራት ግን በዛ አስቸጋሪ ህይወት ውስጥ አንድ ብርሃን ነበረው። እሷም ሚስቱ ፋንጉኒ ዴቪ ነበረች። ፋንጉኒ ለዳሽራት ሚስት ብቻ አልነበረችም፣ የህይወቱ ትርጉም፣ የድካሙ ማረፊያ ነበረች። ዳሽራት በተራራው ማዶ የዕለት ጉሊት እየሰራ ሲውል ፋንጉኒ በየቀኑ ያንን አደገኛ ተራራ እየወጣች ምሳ ታደርስለት ነበር። የሁለቱ ፍቅር በዛ ደረቅ ተራራ ላይ እንደበቀለ ብቸኛ አበባ ነበር። አንድ ቀን ግን ያ ቀን መጣ። ፋንጉኒ እንደተለመደው የባሏን ምሳ በዕቃ ይዛ ተራራውን መውጣት ጀመረች። ፀሐዩ ይፋጃል፣ ድንጋዩ ደግሞ ይንሸራተታል። ድንገት ግን ፋንጉኒ እግሯን ስታው በዛ ሸካራ ድንጋይ ላይ ተንከባላ ወደቀች። ዳሽራት የሚስቱን መውደቅ ሰምቶ ሮጦ ሲመጣ ፋንጉኒ በደም ተለውሳ አገኛት። ዳሽራት በድንጋጤ ሚስቱን አቅፎ ወደ ሆስፒታል ሊሮጥ ሞከረ። ነገር ግን መንገዱ ላይ ያ ግዙፍ ተራራ አታልፍም ብሎ እንደ ግድግዳ ቆመበት። ዳሽራት ፋንጉኒን ተሸክሞ ያንን 70 ኪሎ ሜትር መንገድ ሊያቋርጥ ሞከረ። ነገር ግን የፋንጉኒ ደም እየፈሰሰ ነበር። ሆስፒታል ሳይደርስ በዛው በተራራው ስር ፋንጉኒ የባሏን አይን እያየች በሁለት እጆቹ ላይ ነፍሷ ወጣች። በዛች ቅጽበት ዳሽራት ውስጥ አንድ ነገር ተሰበረ። ቁጣው በሰዎች ላይ አልነበረም። ቁጣው በሚስቱ ደም በጨቀየው በዛ ግዙፍ ተራራ ላይ ነበር። ዳሽራት ሚስቱን የቀበረው በዛው ተራራ ስር ነበር። ለቅሶን ሲጨርስ ግን ለዓለም ሁሉ የሚገርም ቃል ተናገረ። ይህ ተራራ ለሚስቴ መሞት ምክንያት ሆኗል። ከእንግዲህ ግን ማንም ሰው በዚህ ተራራ ምክንያት የሚወደውን አያጣም። ይህ ተራራ እሰብረዋለሁ። ዓለም አልሰማውም ነበር። የመንደሩ ሰዎች ሲያዩት ሚስቱ ስትሞት አምሮን አጥቷል ብለው አዘኑለት። እርሱ ግን መዶሻውንና ጃቢቢያውን አነሳ። ዳሽራት ማንዲጂና ተራራው ፊት ለፊት ተፋጠጡ። ዳሽራት ማንዲጂ ተራራውን ለመስበር የመጀመሪያውን መዶሻ ሲያነሳ መላው የጌህሎር መንደር በሳቅ ነበር የተሞላው። ሰዎች በግርምት ይመለከቱት ነበር። ዳሽራት ተራራው እኮ ድንጋይ ነው፣ አንተ ግን ሰው ነህ፣ እንዴት በመዶሻ ተራራ ይናዳል ይሉት ነበር። አንዳንዶች ደግሞ ሚስቱ ስትሞት አብዷል፣ እብድ ተራራውን ሊፈትነው ነው በማለት ያፌዙበት ነበር። ዳሽራት ግን ምንም አልመለሰም። ምክንያቱም እርሱ የሚሰማው የሰዎቹን ሳቅ ሳይሆን ሚስቱ በሞተችበት ቅጽበት የነበረውን የሚስቱን የህመም ጩኸት ነበር። ዳሽራት ስራውን የጀመረው በ1960 ዓመተ ምህረት ነው። በየቀኑ ጠዋት ከፀሐይ መውጣት በፊት ይነሳል። ከዚያም ለጥቂት ሰዓታት በሌላ ሰው እርሻ ላይ ሰርቶ ለዕለት ጉርሻ የሚሆን ጥቂት ሳንቲም ያገኛል። ያቺን ሳንቲም ካገኘ በኋላ ግን ወደ ጦር ሜዳው ሄዶ ወደ ጋህሎር ተራራ ይመለሳል። እኩለ ቀን ላይ ፀሐዩ ጭንቅላቱን ሲያቃጥለው ድንጋዮቹ እንደ ሳት ሲፋጁ ዳሽራት ግን መዶሻውን አያሳርፍም ነበር። እጆቹ በብረትና በድንጋይ ግጭት ምክንያት ደም ያፈሱ ነበር። ቆዳው ይላላጣል፣ ጥፍሮቹ ይነቀላሉ። እርሱ ግን ያንን ህመም ለፍቅሩ እንደሚከፈል ዋጋ አድርጎ ወሰደው። 1 ዓመት አለፈ፣ 5 ዓመት አለፈ፣ 10 ዓመትም አለፈ። ተራራው ግን አሁንም እንደ ግድግዳ ቆሟል። በዚህ ጊዜ ውስጥ ዳሽራት ብዙ ፈተናዎችን አሳለፈ። መንደሩ በድርቅ በሚመታበት ጊዜ ሰዎች መኖሪያቸውን ጥለው ሲሰደዱ፣ ዳሽራት ግን ተራራውን ጥሎ አልሄደም። የሚበላው ምግብ ሲያጣ ቆሻሻ ይበላል። የሚጠጣው ውሃ ሲጠፋ ደግሞ ከድንጋይ ስር የሚንጠባጠበውን ቆሻሻ ውሃ እየጠጣ ስራውን ቀጠለ። የመንደሩ ሰዎች የማይሆን ነገር ነው የምትሰራው፣ ተወው እያሉ ተስፋ እንዲቆርጥ ይገፋፉት ነበር። እንዲያውም አንዳንዶች በስራው ላይ እንቅፋት ይሆኑበት ነበር። ዳሽራት ግን እንዲህ ይል ነበር፣ ተራራው ለኔ
ጠላት አይደለም ለኔ ተራራው ለፍቅሬ የምሰራው መታሰቢያ ነው በዛ ጨካኝ ተራራ ላይ ብቸኛ ወዳጁ ያዘው መዶሻ ብቻ ነበር በእነዚያ 22 ዓመታት ውስጥ ዳሽራት አንድም ቀን እረፍት አላደረገም ከባድ ዝናብ ሲዘንብ ድንጋዩ ይንሸራተታል ህይወቱም አደጋ ላይ ትወድቃለች ነገር ግን እርሱ በየቀኑ ተራራውን እየወረረ አንድ በአንድ ድንጋዮቹን እየነቀለ መንገዱን ቀደደ ሰዎች እብድ ማለታቸውን ትተው ያ ምስኪን ሰው ምን እየሰራ ነው ብለው በድንጋጤ ማየት ጀመሩ ዳሽራት ግን ያንን ሁሉ ዓመታት ያሳለፈው ለዝና አልነበረም እያንዳንዱ የሚሰበረው ድንጋይ በሚቀጥለው ጊዜ አንዲት እናት ወይም አንዲት ሚስት በህክምና ጦት እንዳትሞት የሚከፈት የህይወት በር ነበር ዓመታት ነጎዱ ከ1960 ወደ 1970 ከ1970 ደግሞ ወደ 1980ዎቹ ተሻገረ ዳሽራት ማንዲጂ አሁን ሽበት የወረሰው ፊቱ በፀሐይ የጠቆረና ሰውነቱ እንደ ድንጋይ የጠነከረ ሽማግሌ ሆኗል ነገር ግን አንድ አስደናቂ ነገር ተከሰተ ለ22 ዓመታት እንደ ግድግዳ ተደቅኖ የነበረው ያ ግዙፍ ተራራ አሁን በመሃል ለሁለት መከፈል ጀምሯል ዳሽራት በመዶሻው የሰነጠቀው መንገድ አሁን ከሩቅ ለሚመለከተው ሰው እንደ ትልቅ የብርሃን በር ይታያል በ1982 ዓመተ ምህረት አንድ ቀን ጠዋት ዳሽራት የመጨረሻውን ግዙፍ ድንጋይ ፈነቀለው ያ ተራራውን ዙሮ 70 ኪሎ ሜትር ያስጉዝ የነበረው ጋህሎር ተራራ አሁን በመሃል 110 ሜትር ርዝመትና 9 ሜትር ስፋት ያለው ሰፊ መንገድ ተበጅቶለታል ዳሽራት ብቻውን በአንድ መዶሻና ጃቢቢያ ተፈጥሮን አሸነፈ መንገዱ ሲጠናቀቅ የመንደሩ ሰዎች በድንጋጤ ደነዘዙ እብድ ሲሉት የነበረው ሰው አሁን የመንደራቸው አዳኝ ሆኖ ቀረበ ወሬው እንደ ሰደድ እሳት ተሰራጨ ጋዜጠኞች የመንግስት ባለስልጣናትና የታሪክ ተመራማሪዎች ወደ ጋህሎር መንደር መትመም ጀመሩ ሁሉም ሰው ሊያዩ የፈለገው ያንን ግዙፍ ተራራ ሳይሆን ተራራውን የናደውን ያንን ምስኪን አዛውንት ነበር ዳሽራት ግን አሁንም ያው ደሃና ትሁት ገበሬ ነበር ለምን አደረከው ተብሎ ሲጠየቅ የሰጠው ምላሽ ዓለምን ያስለቀሰ ነበር ፍቅሬ ተራራውን እንድፈራው አልፈቀደልኝም ሚስቴን ያጣሁት በመንገድ እጦት ነው አሁን ግን ማንንም በዚህ ተራራ ምክንያት አይሞትም አለ የመንገድ የተከፈተው ለዳሽራት ብቻ አልነበረም ቀደም ሲል ለሰዓታትና ለቀናት ይጓዙ የነበሩት የታመሙ እናቶች አሁን በደቂቃዎች ውስጥ ሆስፒታል መድረስ ቻሉ ልጆች በትምህርት ገበታቸው ላይ በሰዓቱ ተገኙ ዳሽራት የሰበረው ድንጋዩን ብቻ አልነበረም የመንደሩን ድህነትና ተስፋ ቢስነትም ጭምር ነበር የህንድ መንግስት የተራራው ሰው የሚል ታላቅ ስም ሰጠው ዳሽራት በራሱ ጥረት መንግስት ሊሰራው ያልቻለውን ታላቅ የመሰረተ ልማት ስራ ለብቻው አጠናቀቀ ዳሽራት ማንዲጂ ተራራውን ሰብሮ ከጨረሰ በኋላ ዝናና ክብር ወደርሱ ጎረፉ ነገር ግን እርሱ አሁንም ያው ምስኪንና ትሁት ገበሬ ሆኖ ቀጠለ የህንድ መንግስት የክብር ሽልማቶችን ቢሰጠውም ዳሽራት ግን አሁንም የሚኖረው በዚያችው በደሃ ጎጆ ውስጥ ነበር በ2007 ዓመተ ምህረት በ73 ዓመቱ በካንሰር በሽታ ህይወቱ እስካለፈችበት ቅጽበት ድረስ ስለራሱ ሳይሆን ስለመንደሩ እድገት ነበር የሚጨነቀው ዳሽራት ሲሞት የህንድ መንግስት እንደ አንድ ታላቅ መሪ የክብር የቀብር ስነ ስርዓት አደረገለት ይህም ለአንድ ደሃ ገበሬ የተሰጠ እጅግ ብርቅዬ ክብር ነበር ዛሬ ያ ዳሽራት ማንዲጂ የሰበረው ተራራ የዳሽራት ማንዲጂ መንገድ ተብሎ በይፋ ተሰይሟል በአንድ ወቅት ለሰዓታት ይጓዙበት የነበረው አደገኛ መንገድ ዛሬ በደቂቃዎች ውስጥ የሚታለፍ ዘመናዊ መንገድ ሆኗል መንግስትም ከብዙ ዓመታት በኋላ መንገዱን አስፋልት አድርጎታል ዳሽራት የሞተው በድህነት ሊሆን ይችላል ነገር ግን ለሺዎች የሚሆን የህይወት በር ከፍቶ አልፏል ዛሬ በመንደር ውስጥ ዳሽራት ማለት ተስፋ ማለት ነው ውድ ቤተሰቦቻችን ዳሽራት ተራራውን ሲመታ ድንጋዩን ብቻ አልነበረም የሰበረው እርሱ የሰበረው ደሃ ከሆንክ ምንም ማድረግ አትችልም የሚለውን የዓለምን አስተሳሰብ ነው እርሱ የሰበረው ብቻህን ከሆንክ አቅም የለህም የሚለውን ስንፍናን ነው ዳሽራት ለ22 ዓመታት ያንን ሁሉ መከራ የቻለው በውስጡ የነበረው የፍቅር ኃይል ከድንጋይ በላይ ጠንካራ ስለነበር ነው ዛሬ ብዙዎቻችን በህይወታችን ውስጥ እንደ ተራራ የገዘፉ ችግሮች ሊገጥሙን ይችላሉ አልችልም ብለን የምንፈራቸው የማይቻሉ ብለን የተውናቸው ብዙ ጉዳዮች ይኖራሉ ነገር ግን ዳሽራትን ስናስታውስ በመዶሻ ተራራውን የናደውን ያንን ብቸኛ ሰው እናስባለን እውነተኛ ዓላማ ካለን ለራሳችን ብቻ ሳይሆን ለሌላው የምንኖር ከሆነ የማይናድ ተራራ የማይሰበር እንቅፋት የለም ዳሽራት ማንዲጂ ለሚስቱ የገነባው ሐውልት ከድንጋይ የተሰራ ሳይሆን ሰውን ለማዳን የተሰራ መንገድ ነው ይህ ነው እውነተኛው ፍቅር ይህ ነው
እውነተኛው ጀግንነት። ይህ የዳሽራት ማንድጂ ታሪክ ለእናንተ ምን አይነት ትምህርት ሰጣችሁ? በጽናትና በፍቅር የማይታለፍ ተራራ አለ ብላችሁ ታምናላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አይርሱ። እውነተኛ አስደናቂና አስተማሪ ታሪኮች ሁሌም እንዲደርሷችሁ የወግና እውነታ ቤተሰብ ይሁኑ። የደውል ምልክቷን መጫን እንዳይረሱ። ሰላም ለሁላችን። ቸር ሰንብቱ።